السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ፕሮግራም ያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ Subhanahu Wa Ta'ala አክሱም ያሉት ወንድሞቻችንም ፈረጃውን አላህ ያምጣላቸው፣ ድሉን አላህ ያምጣላቸው። በአምባገነኖች ላይ የቅጣቱን አለንጋ በእነሱ አላህ ያድርገው። እንግዲህ ሰሞኑን እንደሰማችሁት አክሱም ያሉት ወንድም እህቶቻችን ሰላት እንዳይሰግዱ ተከልክለው የአዳን ድምፅ እንዳያወጡ መስጊድ የሚባል የለም ብለው በተወለዱበት ቀዬ አካባቢ ላይ ብዙ በደል እያደረሱባቸው ነው። ቢያንስ እኛ እስቲ እጃችንን እናንሳ፣ የአላህ እንበል። እነዚህ ወንድሞቻችን አላህ ፈረጃ አላህ እንዲያመጣላቸው መስጊድ የላቸውም፣ ተከራይተው ነው የሚሰግዱት። የአዛን ድምፅ አይወጣም። ካም በኋላ ደግሞ ይሄንንም እንዳንሰማ ብለው ከትላንትና ወዲያ ሚያዝያ 9 2018 ጁምዓ እንዳይሰግዱ ተከልክለዋል። ይህን ስንሰማ ልባችን ተሰብሯልና ቢያንስ እጃችንን እናንሳ፣ እኛ ከጎናቸው እንቆም። ሙስሊም በየትኛው ሙስሊም ላይ ለሚደርስበት መከራ፣ እንግልት፣ ስቃይ ህመሙ ነው፣ ሊሰማን ይገባል። ካልተሰማን ኢማናችን ላይ ችግር አለ። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም አሉ ነቢይ ሰለላሁ ዐለይሂ ወሰለም። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። የሙስሊሞች ጉዳይ ሊያሳስበን ይገባል። በየትኛውም ቦታ በየትኛውም ዓለም ሙስሊም ላይ የሆነ ነገር ሲመጣ ሊነዝረን ይገባል። ፍልስጤም መከራ ሲወርድባቸው የሚሰማ ምንድን ነው? ምንድን ያገናኛል? ያገናኘን ነገር ምን አለ? ጥቅም አለ? የለም እኮ ከሊመቱ ላኢላሃ ኢላላህ። ይህ ነው በቃ። ኢነመል ሙእሚኑነ ኢኽዋ ብሎ አላህ አማኞች ማለት ወንድማማቾች ናቸው ሲል በዘር በሀገር በሆነ ነገር ሊገድበው እንደማይችል ዓለም ላይ ያለ ሙስሊም ወደ ቂብላ ዞሮ የሰገደ ሰላትን የሚሰግድ ቂብላ አቅጣጫዬ ነው ያለ እርድ ሲያርድ ቢስሚላህ አላሁ አክበር ብሎ ካረደ ወንድምህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ዘቢሃተና ፈሁወ ሙስሊም። የእኛን እርድ የበላ ወደ የእኛን ሰላት 5 አውቃት ሰላት የሰገደ ወደ ቂብላ ከዓባ አቅጣጫዬ ነው ብሎ የዞረ እሱ ሙስሊም ነው ብለውታል። ይሄን ያለ በአጠቃላይ ወንድማችን ነው። ይሄን ያለ በአጠቃላይ እህታችን ናት። ስለዚህ የሙስሊሞች ጉዳይ ሁሌም ሊያሳስበን ሊያንገበግበን፣ ቁስላቸው ቁስላችን ሊሆን ይገባል። አልሙእሚኑ ከልቡንያን የሽዱ ባዕደሁ ባዕደ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ሙእሚን ማለት እንደ ግንብ ነው። ይሄ ቤት ሲሰራ፣ መስጊዱ ሲሰራ፣ ማንኛውም ፎቆች ሲሰሩ አሸዋ አለ፣ ሲሚንቶ አለ፣ ኮረቶ አለ፣ ውሃው አለ። ተቀናጅቶ ምን ሆኗል? አንድ አካል ሆኗል አይደል? ሙስሊሞች የትኛውም ቦታ የትኛውም ዘሪውን የትኛውም ሀገር ይሁን ሙስሊሞች አንድ ናቸው፣ እንደ አንድ አካል ናቸው። ያ አካል ደግሞ የሰውነት ጥርስህ፣ ጥፍር፣ አይን ሲያም ሰውነትን እንደሚሰማው ሁሉ የሙስሊም ህመም ሊሰማ ይገባል ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት። ስለዚህም ድምፅ ነው ናቸው። አምባገነኖችን አላህ የእጃቸውን እንዲሰጥ ዱዓ እናድርግ። ፖለቲካው ሁሌም ቅብላ በጣሰ ቁጥር የሚያወራረዱት ሁሉም ሙስሊሙ ላይ ነው። ቁማሩ የሚጫወተው ሙስሊሙ ላይ ነው። የሙስሊም ደም ነው በከንቱ የሚፈሰው። ስለዚህ ዱዓ እናድርግ። አላህ ፈረጃውን አላህ ያምጣላቸው እንበል። በሀገራቸው በተወለዱበት ቄ ጦርነት መጣ ሲባል ና ይላሉ። የዛኔ ሂጃብ አልከለከላትም፣ ሰላቱንም ሲሰግድ አልከለከለውም። ለምን? ለሚፈልገው ፖለቲካ ማለት ነው። ሁልጊዜም ምናገራት ንግግራል። በአብዛኛው ቦታ ላይ ሙስሊሙ ማህበረሰብ ለሀገሪቷ ልማት ግንባር ቀደም ነው፣ ለሰላም ግንባር ቀደም ነው። ሀገሪቷ ላይ ለሚደረገው ተሳትፎ ሁሌም ግንባር ቀደም ነው። ሁሌም የሰላም አምባሳደር ሆኖ ሀገሩ እንዲያድግ ሚለፋ ለዚች ሀገር ሙስሊሙ ብዙውን ፐርሰንት ይዛል። ግን በሆነች ቦታ ላይ ከተደላደለ በኋላ ግን ዳርን ያዝ ይባላል። ይሄ መሆን የለበትም። ዶዘር ታውቃላችሁ? ዶዘር የሚባለው ይሄ መኪና
ኮረኮንቹ ላይ ይሄዳል፣ ይፍትጋል፣ ይልጫል፣ ምን ይላል፣ ይቆፍራል። አስፋልት ከሆነ ካማረ በኋላ ዶዘሩ አስፋልት ላይ ይወጣል እንዴ? ዳርን ያዝባል። ሙስሊሙን እንደዚህ ነው። ያ ይሄ ሊበቃ ይገባል ነው መልእክታችን። የዛሬው ወዛችን የዛች ቀን መዝገባችን ይላል። ያ ቀን መቼ ነው? ያ ቀን ማለት ሰዎች ወደ ዱንያ ማይመለሱበት፣ ያ ቀን ማለት ሰዎች ወይ የዘላለም ደስታ ወይም የዘላለም ሐዘን ውስጥ የሚሆኑበት፣ ያ ቀን ማለት ዱንያ ላይ ያሉት በአጠቃላይ ነገስታት በሉት፣ ባለስልጣን በሉት፣ መንግስታት በሉት፣ አምባገነን ሁሉም ባዶ የሚሆንበት፣ ሊመኒል ሙልክ ንግስና ለማን ነው ብሎ አላህ የሚጠይቅበት፣ ራሱ መልሱን የሚመልስበት፣ ሊላሂል ዋሂዱል ቀሃር አሸናፊና ብቸኛ ለሆነው ጌታ ለአላህ ነው ብሎ አላህ መልስ የሚሰጥበት ያ ቀን የእያንዳንዳችን መዝገብ አለ። መዝገብ በየትኛው እጅ ነው የተዘጋጀልኝ? በቀኝ ነው ወይስ በግራዬ ነው መዝገቤ? ያ ቀን እንዴት ነው? ያ ቀን መዝገብ ያሳሰበው ዛሬ የዱንያ ሀያቱን በከንቱ አበላሸው። ዛሬ ወጣትነቱን አያበላሸውም። ዛሬ እያንዳንዱን ሰዓት ይጠቀምበታል። ለምን? ያ ቀን አለ። ሱብሃንአላህ። በዱንያ ላይ ውጤት ያመጣ ተማሪ፣ የለፋ ተማሪ፣ እግሩን ቀዝቃዛዋ ላይ አድርጎ ሌሊቱን እንቅልፍ እንዳይመጣበት ቸክሎ ያጠና ተማሪ ለፍቶ ለፍቶ ልክ መጨረሻ ላይ ሻሃዳው፣ ምስክር ወረቀቱ፣ ሰርተክፌቱ፣ የትምህርት ቤት ውጤቱ ሲሰጥ ያማረ ውጤት ሲሆን ዓለም ህዝብ አጠቃላይ እንዲያይለት ይፈልጋል አይደል? በዘመናችን ቋንቋ ፌስቡክ ላይ ይፖስታል። ውጤቴ፣ ያማረ ውጤቴ፣ ኮንግራ በሉኝ፣ እንኳን ደስ አለ በሉኝ፣ ይሄው ያመጣሁት የልፋቴ ውጤት ይላል ሰው። በምን? በዱንያ ላይ። ውጤቱ የተበላሸበትስ በትምህርቱ የወደቀ ፊት ለፊት የሚያሳያለ ቤት በኩል ነው የሚያደርገው፣ ከጀርባ ነው። ተማሪዎች ሰርተፍኬት ወይም የፈተና ወረቀት ሲሰጥ ውጤቱ ባሉ ማይመች ከሆነ ከዩኒፎርም ስር ከጀርባ ይወሸቃል አይደል? እንዳይታይ። አጂብ እኮ ነው። አኼራም እንደዛ ነው። ጥሩ ውጤት ያመጣው ይሄው እዩልኝ፣ ይሄው አንብቡልኝ ይላል። የተበላሸበት ግን ዱንያው ላይ አበላሽቶ አኼራውን የከሰረ ግን ከኋላ በኩል በግራ እጁ ከኋላ በኩል ነው። ሰውም እንዲያይለትም አይፈልግም። ስለዛች ቀን ነው ዛሬ የምንናገረው። ያ ቀን መዝገብ ይመጣል፣ ለሁላችንም ተዘጋጅተዋል። ያ መዝገብ በምን ሊያምር ይገባል ከተባለ በእስትግፋር ሊዋብ ይገባል። يقول الرسول صلى الله عليه وسلم من حديث عبد الله بن بصر رضي الله عنه قال النبي صلى الله عليه وسلم طوبى لمن وجد في صحيفته استغفارا كثيرا. طوبى جنة ተረጋገጠችለት፣ ምንኛ አማረለት። ማን? በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር የበዛለት የተገኘለት ሰው ምንኛ አማረለት። አዎ እስትግፋር ለምን ከተባለ እስትግፋር እኛ በአይኔ ስንት ወንጀል የምሰራው እኔ ደካማ አይደለሁም። በጆሮዬ ስንት ነገር የምሰማው እኔ ደካማ አይደለሁም። በምላሴ ስንቱን መወጋ እኔ ደካማ አይደለሁም። እግሬ ስንት ቦታ የሚሄድ ቀልቤ መጥፎ ነገር የሚያስበው እኔ ደካማ አይደለሁም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያቶች በአጠቃላይ ማለት ይቻላል ወደ አላህ ምህረት የጠየቁበት ጉዳይ ነው። ማረን ነው ረቢ ግፊርሊ እያሉ ጌታዬ ማረኝ እያሉ ነቢያቶች በአጠቃላይ የጠየቁት ጉዳይ ነው። ለምን? የዛች ቀን መዝገብ ከባድ ነው። ያ ቀን አላህ ቁርአን ላይ ሲገልጸው ወውዲዐል ኪታብ መጽሐፉም ይቀርባል ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ እነዛን አመፀኞች ያ መጽሐፍ ሲቀርብላቸው የፈሩ ሆነው ትመለከታቸዋለህ። ወየቁሉን ይላሉም ያ ወይለተና ዋጥፋታችን ይላሉ ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ይሄ ምን አይነት መጽሐፍ ነው? ትንሹንም ትልቁንም የቆጠራት ቢሆን እንጂ እያንዳንዱ መዝግቦ ይዘው የመጣ ምንም ነገር የማይተው መጽሐፍ ምን አይነት መጽሐፍ ነው ይላሉ።
ወወጀዱ ማ አሚሉ ሓዲረን ወላ የዝሊሙ ረቡከ አሐዳ። የሰሩትን ስራ ሁሉ ቀራቢ ሆነው ቀርቦን ያገኙታል። ጌታህም አንድንም አይበድልም። አዎ አላህ ማንንም አይበድልም። በዳይ ጌታ አይደለም። ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ ባሪያዎቼ እኔ በደልን በራሴ ላይ ሕርም አድርጋለሁ። ወጀዐልቱሁ በይነኩም ሙሐረማ፣ በመካከላችሁ ሐራም አድርጌዋለሁ። ፈላ ተዛለሙ፣ እንዳትበዳደሉ ብላ። አላህ በዳይ ጌታ አይደለም። ያስጨርሷል የሰው ልጅን። በአንድ ወቅት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ሰሃቦች ጠይቋቸው ምንድን ነው እንደዚህ ፈገግ ያስባሉ ሲባሉ እንደው የባሪያው ክርክር ከአላህ ዘንድ ጋር የሚያደርገው ገርሞ ይለዋል። አንድ የአላህ ባሪያ ነገውም አላህ ፊት ቀርቦ አላህን ይከራከራል። ወላሂ ማ ኩና ሙሽሪኪን ይላሉ። ሙሽሪኮችም እኛ አጋሮች አልነበርንም ይላሉ። በዚህ ቁርአን ላይ እንደገለጸው አንተው ዳኛ አንተው ፈራጅ እንዴት ይሆናል ይላሉ። ከአላህ ጋር መላእክቶች አይሆንም ቀጥፈውብኛል ይላል ነው። አዎ አላህ ፍትሃዊ የሆነ ጌታ አይደለ? ያስጨርስ አይደል ሁሉንም እስከ መጨረሻው። በይ ምላስ እንግዲህ ስልጣንሻውን ተወስዷል ዝም በይ ይላታል። እጅ ይነሳል፣ እግር ይነሳል፣ የሰውነት አካል በአጠቃላይ እሱ ላይ ይመሰክራል። አዎ እኔ አይደለው እንዴ ይላል። ነጋዴውን ሲያጭበረብር የነበረውም እኔ አልነበርኩ። የቱርኩን የቻይናውን ቱርክ እያልኩ የሆነ የህንዱን ደግሞ ጃፓን እያልኩ ሜዲን ጃፓን ብዬ እየለጠፍ ስሸጥ የነበርኩ ሳደርግ የነበርኩ እኔ አልነበርኩ ይላል። እግርም መጥፎ ቦታ ሲሄድ የነበረ እኔ አልነበርኩ ይላል። አላህ የዛኔ ምላስን ይለቃታል። እኔ እናንተ እንዳትጎዱ ጀሃነም እንዳትገቡ ብዬ ስከራከር እናንተ እኔ ላይ ይላቸዋል። አዎ ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ፣ ሁሉም ነገር አናጋሪ የሆነ ጌታ አላህ አናገረን ይላሉ። ስለዚህም አላህ ማንንም ሳይበድል ያ ቀን ሁሉንም የሥራ መዝገቡን ያመጣለታል። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂሂ፣ ሰው ሁሉ በራሪውን አለ። ጣኢረሁ ማለት በራሪውን እንደሚበር አድርጎ ነው አላህ የገለጸው። ስራውን ማለት ነው። በአንገቱ ላይ አስያዝ ነው አንጠለጠንለት። ወኑኽሪጁ ለሁ የውመል ቂያማ፣ የትንሣኤ ቀን የቂያማ ቀን እናውጣለታለን። ኪታበን የልቃሁ መንሹራ፣ የተዘረጋ ሆኖ የሚያነበውን የሚያገኘውን መጽሐፍ እናመጣለታለን። እቅራ አንብብ፣ ኪታበከ መጽሐፍን አንብብ ለእያንዳንዱ ሰው ይባላል። አየው አንብበው ራስህ። ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ፣ በተቆጣጣሪነት በኩል በምስክርነት በኩል በነፍስህ በቃ ራስ በቂነ አንብበው። ምን ይላል ይባላል። ያ ይመጣል። فهذه الصحيفة እቺ መጽሐፍ ኢን ለም ቱምለአ ቢልኸይሪ፣ በኸይር ያልሞላች እንደሆነ ሙሊአት ቢሸሪ፣ በሸር ትሞላለች። አዎ አንድን ነገር ኸይሩ ካልያዘው ማን ይዟል? ሸር ይዟል። ምላሳችን ዚክር ካልበዛባት ምን ይብዟል? መጥፎ ነገር፣ ለው፣ ውድቅ ንግግር፣ ዘፈኑ፣ ሰው ማማቱ፣ ሰው ማጣላቱ፣ መጥፎ ነገር ይይዘዋል። ምን ቢዚ ካላደረገው? ዚክር እስትግፋር ካላደረገው። ያ ቀን አላህ ቁርአን ላይ እንደገለጸው ሱረቱል ኢንሺቃቅ ላይ ፈአማ መን ኡቲየ ኪታበሁ ቢየሚኒ፣ መጽሐፉ በቀኙ የተሰጠውማ ፈሰውፈ ዩሓሰቡ ሒሳበን የሲራ፣ በእርግጥም ቀላልን ምርመራን ይመረመራል። ወየንቀሊቡ ኢላ አህሊሂ መስሩራ፣ ወደ ቤተሰቦቹም ተደሳች ሆኖ ይሄዳል ይመለሳል። ወአማ መን ኡቲየ ኪታበሁ ወራአ ظهሪህ፣ መጽሐፉ በጀርባ ከኋላ የተሰጠውማ ፈሰውፈ የድዑ ሱቡራ፣ ዋ ጥፋቴ በማለት ጥፋትን በእርግጥን ይጣራል። ወየስላ ሰዒራ፣ የተጋጋመች እሳት ውስጥም ይገባል። ሱረቱ አልሐቃ ላይ እንደሚናገረው ደግሞ ፈአማ መን ኡቲየ ኪታበሁ ቢየሚኒህ፣ መጽሐፉ በቀኙ የተሰጠው ፈየቁል ይላል ሃኡም ቅረኡ ኪታቢያ፣ እንኩዮ መጽሐፌን አንብቡልኝ፣ ይሄው መዝገቤን አንብቡልኝ ይላል። ዱንያ ላይ ውጤት ያማረ ሰው ይሄው እዩልኝ ብሎ ፌስቡክ ላይ እንደሚፖስተው ምን እንደሚለው ሱብሃንአላህ፣ አኺራ ላይ ይሄው አንብቡልኝ፣ ይሄው መጽሐፌ ኢኒ ظننቱ አኒ ሙላቂን ሒሳቢያ፣ እኔ ምርመራዬን የምገናኝ መሆኔን አረጋገጥኩኝ፣ ተዘጋጅቼ ነበር ይላል። ፈሁወ
ፊ ዒሸት ራዲያ እርሱም በተወደደች ኑሮ ውስጥ ይሆናል። ፊ ጀነትን ዓሊያ በከፍተኛይቱ ጀነት ከፍ ባለው ደረጃ ላይ ቁጡፉሃ ዳንያ ፍሬዎቿ ቅርብ የሆኑ ኩሉ በልብሉ ወሽረቡ ጠጡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ በዛ ባስቀደማችሁት በዱንያ ሀያት ላይ ስትሰሩት በነበረው መልካም ስራ ዛሬ ተደሰቱ ብሉ ጠጡ ብሎ አላህ ያበስራቸዋል። ወአማ መን ኡትየ ኪታበሁ ቢሽማሊህ ያ መጽሐፉ በግራው የተሰጠውማ ፈየቁል ይላል ያ ለይተኒ ዋ ጥፋቴ ለም ኡተ ኪታቢያ መጽሐፌን ባልተሰጠው ባላየው ይላል ባላወቅኩ ኖሮ ያ ለይተሃ ካነቲል ቃዲያ ምን ነው ሞት እኔ ላይ ተፈጻሚ በሆነች ብሎ ይመኛል። አዎ ሁሉም ሰው በተለይ መዝገቡ የተበላሸበት ኸይር ነገር ያጣ ሰው የውመል ቂያማ ሞትን ይመኛል። ዛሬ ሞትን ይመኛል። ሁሉም ከሞት ይሸሻል እኮ ሁሉም ሱብሃንአላህ፣ ሁሉም ከሞት ይሸሻል። ሀብታሙ ህንፃውን ሲገነባ ኸይር ነገር ሲመጣ ሞት የሚባል እንዳይመጣብኝ ደስታዬን ሳላገኝ ሳላጣጥሞ ይጨነቃል። የሚያስጨንቀው ሞት የሚባል እንዳይመጣብኝ ሁሉም ከሞት ይሸሻል። በጣም የሚያጅባቸው አኺራ ደግሞ ሞት የሚመኘው ማን ነው? መጥፎ ነገር ላይ የወደቀ ሰው ሞትን ይመኛል፣ ግን የለም